ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ትላንትና የሄለን ታደሰን ኢንተርቪው ሰማሁኝና በሱ ላይ የሆነ ነገር ልል ፈለኩኝ። ሄለን ታደሰን በሁለት ስሜት ውስጥ ሆኜ ነው ያየኋት። በተለያየ በተፈራረቀ ስሜት ውስጥ በማዘንም ብቻ የሆነ ዝብርቅርቅ ያለ ስሜት ውስጥ ሆኜ ነው ያየኋት እና ኤኒዌይስ በጣም ጠንካራ ነበር የነበረች ሴት፣ ኮንፊደንሷ ምኗ እንትን የነበረ ሴት እንዲህ ተሰብራና እያለቀሰች አደባባይ ላይ እንቧን ማሳየት የማትፈልግ ሴት ተሰብራ ሳያት በጣም አዝኛለሁ። ሌላው ግን ልል የምፈልገው ነገር አለ። ይሄ ምንድን ነው? እኛ ኢትዮጵያውያን ሾርት ሚሞሪ ባንሆን ደስ ይለኛል። ከጥቂት ዓመታት በፊት የሆነ ነጭ አግብታ በቃ በጣም እንቡር ስትል ነበር እውነት ለመናገር እና የተበተችውም እሷ ትመስለኛለች። ምክንያቱም መጀመሪያ አካባቢ ይሄ ችግሩ እንዳለ ሆኖ ማለት ነው። ምክንያቱም ችግር አለ ወይ? የስ ይኖራል። እንኳን አይደለም ከኢትዮጵያ አሜሪካ ሄዳችሁ ከዛ ከተመቻቸ ኑሮ አሜሪካ ሄዳችሁ ይቅርና ሰዎች ካልተመቻቸ ኑሮም ሄደው ሲስተም ውስጥ እስኪገቡ ድረስ በጣም ይቸገራሉ። በጣም ነው በቃ አሜሪካንን የሚያማርሩት። እኔ አክስቴ ልጅ ልመለሱላ ብሏል በዲቪ ሄዶ ለዛውም ማለት ነው። እና ሲስተም ስትቀይሩ ኢቭን የላይፍ ስታይላችሁን ከአንዱ ወደ አንዱ ስትቀይሩ አገራችሁም ላይ ሆናችሁ ችግር ይፈጠራል። እንኳን አይደለም አሜሪካን እና ያክል ሀገር ይቅርና ማለት ነው። እና ችግር አላሳለፈችም አይደለም፣ አሳልፋለች። ያ ኦፍ ኮርስ ግን ደግሞ ምርጫዋ ነው። ሰው ምርጫውን ነው የሚኖረው አይደለም፣ ምርጫዋን ነው። እዚህ ጋር ተስተካክሎ ሁሉ ነገር ተመቻችቶላት የምትኖርበትን ሀገር ትታ እዛ ሊሄድ ያለችው ራሷ ነች። ሄደች። እሱ ደግሞ እዛ አልፈለገም፣ አልተመቸውም። ተመልሶ ወደ ኢትዮጵያ እንትን አለ። እዛ ጋር ተለያዩ ማለት ነው። እና ሲናገሩም የነበረው እንደዛ ነው። ለረጅም ዓመታት በምንድን ነው የተለያያችሁት? እኔ አሜሪካ መኖር አልፈልግም፣ እሷ ኢትዮጵያ መኖር አትፈልግም፣ በዛ ነው እያሉ ነበር ሲያወሩ ነው የነበረው ባልና ሚስቶቹ። እና እንደዛ ሆኖ እሱ ወደ ኢትዮጵያ መጣ፣ እሷ እዛ ሆነች። ያለፈው አለፈ። ማንኛውም ሰው እንደሚያሳልፈው አሳለፈች። እንደሄደ ተመቻችቶለት የሚኖር ኢትዮጵያዊ የለም የትም ሀገር። ሲስተም ውስጥ እስክትገቡ ነገሮች እስኪስተካከሉ ስለ ሀገሩ እስክታውቁ ድረስ በቃ ግራ ነው የሚገባችሁ። እኔ እመለሳለሁ ያለ የአክስቴ ልጅ አለ ማለት በዲቪ ሄዶ ወዲያው ነው እመለሳለሁ ወደ ሀገር ቤት ብሎ ያለው ማለት ነው። እና ሁሉም ሰው አይመቸውም አይደለውም፣ ከግራ ቀኝ ያዋክባችኋል እንትኑ ቢሉ ማለት ነው። እና እዛ ተመቻችታ ከምትኖርበት ሀገር እንደዛ ስትይ ሰፈር ልታረግ ትችላለች። እና እንደዛ ሆኖ ግን ያለፈው አልፎ ኑሯ ሲስተካከል፣ በነገራችን ላይ እንዳሁኑ እንደ ሀሸን ሳይፈላ ሰርጀሪ፣ ፕላስቲክ ሰርጀሪ የመጀመሪያዋ ኢትዮጵያዊ ትመስለኛለች ፕላስቲክ ሰርጀሪ ያስደረገችው ማለት ነው። ፕላስቲክ ሰርጀሪዋን አደረገች፣ ስፖርቷን ቀጠቀጠች። ከዛ ጂም ቤት ይሁን ማሳጅ ቤት፣ እዛ ማሳጅ የምታደርግበት ቤት የተዋወቁት ከነጩ ጋር ጠበሰች። ከዛ ፋ ማለት ስትጀምር ደበራት፣ ሼባ ባለዋ ማለት ነው። ከዛ እምቡር ማለት ጀመረች። እሱ እንደውም ምንም አልተናገረም ነበረ እዛ እንትና ጋር ሰይፉ ፋንታውን ጋር ማለት ነው። ምንም አላለም። ሆልድ አድርገነዋል እንዳለችው ሆልድ አድርገውት ነበረ። ከዛ ኢንተርቪው ሲሰጥ አይ አሜሪካን ሀገር እንትን ማለት አልፈልግም፣ እኔ ለጊዜው እዚህ መሆን ነው የምፈልገው፣ እሷ እዛ ነች ምናምን ብሎ ምንም አላለም። እሷ በስንተኛው ቀን አነሳችና ነጩን ባሏን እወቁልኝ አለች። ከዛ በቃ አንድ ፍሬ ልጅ ነው፣ ታናሿ ነው። ከሱ ጋር ላይ ታቻለች። በቃ ነገሮች ተስተካከሉ። ሲስተሙን አገሪቷን ለመደች። ሰርጀሪ ፉል ሰርጀሪ ተሰራች። ከዛ በቃ ችግሩን አሳልፋለች። አላሳለፈችም አንልም። ከዛ በኋላ ያም ነጩ ወደዛ ይጃለ መሰለኝ። ከዛ እንትን አለች እና አሁን እኔ እዚህ ጋር ማስመር የምፈልገው ምንድን ነው፣ እዚህ ጋር የሆነ ብቻ ይሚዛቷና ስኮት ብቻ ምንድን ነው በአጠቃላይ ሄለን ተቆጭታለች። አንድ አሜሪካ በመሄዷ ተቆጭታለች። ሁለት ትዳሯም ሉዝ በማድረጓ ተቆጭታለች። በቃ ከጥቂት ዓመት ወዲህ እየታየባት ያለው ነገር ያ ነው። በጣም ተቆጭታለች እና ሌሎቻችሁ ከእሷ እንድትማሩ ነው። እሷ ኦልሬዲ አምልጠዋታል ሁሉ ነገር። እሱን ስታየው ገባችሁ? እሱን ስታየው ጥሩ ትዳር መስርቷል። ከጌታ ጋር ነው የሚኖረው።
በጣም ደስተኛ ነው። ሚስቱ በጣም በሳል ማቹርድ ያደረገች ክርስቲያን ነች እና ጥሩ ላይፍ ይኖራል። ልጆቹም ደግሞ እሷ ሰፈር አድርጋ ባሳደገቻቸው ልጆቹ ደግሞ ልጥፍ ብለው እሷ አባታቸው ጋር ናቸው። አሁን እናትየው እንዴትም ታሳድግ እንዴትም ያው በቃ አባታቸውን መሸሽ አልቻሉ። ስለዚህ አሁን ቅርብ ጊዜ ራሱ ያኔ የመጀመሪያውን ኢንተርቪው ከሰጠች በኋላ ሀይሌ ሪዞርት እዛ እንትን ሐዋሳ ሄደው ሲዝናኑ ነበር ልጆቹ ከእንጀራ እናታቸው ጋርና ከአባታቸው ጋር ማለት ነው። እና የሆነ ነገር አለችና ኢቢኤስ ላይ ሲቀርቡ ማለት ነው ጥላሁን ጉግሳ ከልጁ ጋር ኢቢኤስ ላይ ሲቀርቡ የሆነ አሽሙር ነክ ነገር ጠቅ አርጋ ያልኩትን ብያለሁ ብላ እንትን አለች፣ መልስ ሰጠች። ገባችሁ? እና አሁን እሷ እየመጣች በላው ይሄ እንዴት ነው አንዳንዴ ውሻ ወይ አይበላችሁም ወይ ምን አይልም ብቻ የሆነ እናንተን ኮንፈርት ላለመስጠት ይመጣና ው ብሎ ምናምን ይሄዳል አይደል? ልክ እንደዛ አይነት ነገር ጨዋታን የጀመረችው ሄለን እንጂ ዝም ብላ እየመጣች ምናምን አስፈላጊም አይደለም። በቃ በፊት ታሪኳን እንትን ማለት ምናምን ገባችሁ? እራሷ ነች ያጠፋችሁ። ተናግራለችም ስህተት የሰራሁት ብላለች። ስህተት ነች የሰራችው። በቃ ዝም ብሎ በየሚዲያው መጥቶ እንትን ማለት አያስፈልግም። ሌላው እህቷ ስለ እህቷ ደግሞ ማለት የምፈልገው ልክ ይሄ የበረዶ ዘመን ላይ ያለችው ገሊላ የኢሳት እንትን ነበረች። እንደውም ኢሳት ላይ ይቻታለሁ እሷን እና ትክክለኛ እቺ የመስኪ ገጸ ባህሪ ይመስለኛል። አይታችሁ ከሆነ እነዛ ልጆች ናቸው። ትልቋ ላይ ነው ሁሉም ኃላፊነት የወደቀው። ትልቋም ደግሞ ለእንደዚህ አይነት ነገር እንትን ነች፣ አዲስ ነች እና በጣም ኃላፊነት ተሸክማ ነው ያለፈችው እህቷ ማለት ነው። እና ልክ ነው እንደ ውስጥ እግር እሳት ሊያንገበግባት ይችላል የእህቷ ማስተላለፍ። ምክንያቱም ኃላፊነት ተሸክማ መጨረሻ ላይ ራሷን ሳታዳምጥ ለቤተሰብ እንደኖረች ያለፈች እህቷ ስለሆነች ማለት ነው። እሱ ሊያስለቅሳት ይገባል። ልክ ነው። እና ብዙ ነገር ካለፈ በኋላ ዛሬ የተመቻቸ ህይወት ስትኖር ቆም ስትል ሁሉ ነገር አላት፣ ግን ሚስ ያደረገችው ነገር ወለል ብሎ ታያት። ትዳሯ፣ እህቷ፣ ኤቭሪቲንግ። ብር አለ፣ ደስታ የለም። ገባችሁ? ስለዚህ ማነች ሄለን በጣም ችግር ውስጥ ነው ያለችው አሁን። ኢቨን ሌላው ቢቀር አተነፋፈሷ ትክክል አይደለም። ሄለን ይሄ ቪዲዮ ከደረሰሽ አስተነፋፈስሽ ትክክል አይደለም፣ ራስሽን ቼክ አድርጊ፣ ወደ ራስሽ ተመለሽ። ያመለጠው ነገር በሙሉ አምልጦሻል፣ አይመለስም። እኔ ክፍል 1 ክፍል 2 እያልኩ ነው እንትን እምለው። አሁን ስለቸኮልኩኝ ተንትኛ አልነግራችሁም። በእውነት በጣም ብዙ ማቀው ነገር ስላለ ነው። እና አሁን ደስ አይላትም። አንደኛ ነገር እሷ ሰፈር ባደረገችበት ነገር ላይ ልጆቹ ከአባታቸው ጋር ያለው ነገር በቃ አባትየው ምንም ሳይጎልበት ነው እስካሁን ድረስ። ገባችሁ? ከመጀመሪያ እስከ መጨረሻ የእሷን ያህል ዋጋ አልከፈለም። እሷ ልጆቹን በማሳደግ ዋጋ ከፈለች፣ ግን ዞሮ አባትየው ልጆቹን አላጣም። ጥሩ ትዳር እየመራ ነው። ያን ትዳር ሉዝ ማድረጓ ራሱ ይቆጫታል። እህቷን ሉዝ ማድረጓ ይቆጫታል። በጣም ዲፕሬሽን ውስጥ ነው ያለችው። ወፍራለች። አተነፋፈሷ ትክክል አይደለም ምናምን የኔቸርም ስላልሆነ ሰርጀሪም ስለተሰራች ጥሩ ነው ብዬ አልገምትም። እና ጤናሽን ቼክ አድርጊ ሄለን። እና ብዙ እህቶች ደግሞ ከሷ ህይወት ተማሩ። አንዴ ካመለጠ ሁሉ ነገር ተመልሶ አይገኝም። ብታለቅሱ፣ ዲፕሬሽን ውስጥ ብትገቡ፣ ደምን ባንትን ብትሉ፣ ገንዘብ ብታከማችሁ፣ ገንዘብ ብቻውን ደስታ ሊሆን አይችልም። ገንዘብ ብቻውን ትዳር አይሆንም። ገንዘብ ብቻውን እህት አይሆንም። ገንዘብ ብቻውን በቃ ምንም የሚያደርገው ነገር የለም። እና ትዳራችሁንም ማንንም ሰው በገንዘብ ምክንያት ሉዝ እንዳታደርጉ ከሄለን ተማሩ ብዬ እላለሁ። ይህንን ነው ማለት የምፈልገው። በቀጣይ ደግሞ አሁን ትንሽ ቸኩያለሁኝ እና በቀጣይ በደንብ ተንተን አድርጌ አወራላችኋለሁ ስለሷ። ባባይ